ሳምንት ስለምን አጠናን እናስታውስ። እስከ ቁጥር 16 ነው። ምዕራፍ 1 ቁጥር 16 ደርሰናል። ከቁጥር 16 እና ከዛ በፊት ምን እንዳጠናን ሳምንትም ምን እንዳወራን ሳምንት የነበራችሁ ልጆች ብታስታውሱ፣ ያልነበራችሁም ምን ሐሳቦችን እንዳወራን ምናልባት ቪዲዮም ስለሚለቀቅ አይታችሁ ሊሆን ይችላል አስታውሱና ወደ ዛሬው ጥናት እንሄዳለን። እሺ፣ ለማስታወስ ያህል ያወራነው ድምፁ እንደ ብዙ ወራጅ ውሃ ድምፅ ነበር። በቀኝ እጁ 7 ከዋክብት ይዞ ነበር። ከአፉም በሁለት በኩል የተሳለ ሰይፍ ይወጣ ነበር። ፊቱም በሙሉ ድምቀቱ እንደሚያበራ ፀሐይ ነበር የሚሉትን ነው ለማየት የሞከርነው። ምን አወራን? በግማሽ ሰዓት ነበረ የገባሁት እና ከዛ በኋላም ያው በቀሩ ሰዓቶች ላይ አብረን ተምረናል። እግዚአብሔር ጥሩ ጊዜ ሰጥቶናል። ዛሬ ሳምንት ላይ የተማርነው በቀኝ እጁ 7 ከዋክብት ነበሩት የሚለው፣ እነዚህ 7 ከዋክብቶች ደግሞ በቀኝ እጁ የያዘው ጌታ ኢየሱስ ክርስቶስ በቀኝ እጁ የቤተ ክርስቲያንን መሪዎችንም እንደያዘ እዛ ጋር ታች ቁጥር 20 ላይ ደግሞ ግልጽ አድርጎ ያን ነገር እንዳብራራ አይተናል። ቤተ ክርስቲያኒቷ መካከል ክርስቶስ ኢየሱስ ቤተ ክርስቲያኒቷን በቀኝ እጁ ማለት በስልጣኑ ደግፎ ዛሬም ቢሆን ጌታ ኢየሱስ ክርስቶስ እንደያዘ የሚያሳይ ሆኖ ሳለ እና ደግሞ ከአፉም በሁለት በኩል የተሳለ ስለታም ሰይፍ ይወጣ ነበር የሚለውን የዕብራውያንን መጽሐፍ ጠቅሰን የዕብራውያን መጽሐፍ 4 ላይ ያለው የእግዚአብሔር ቃል ያውና የሚሰራ ሁለቱም በኩል ከተሳለ ሰይፍ ይልቅ የተሳለ እንደሆነ ነፍስን፣ ጅማትን፣ ቅልጥምንም እስኪለይና የልብን ሐሳብና ምኞት ሁሉንም እስከሚገባ እስከሚመረምር ድረስ ያለውን በዕብራውያን መጽሐፍ ላይ የተጻፈውን ምዕራፍ 4 ላይ ያለውንም ሐሳብ አይተናል። ስለዚህ በአፉ የሚወጣው ስለታም ሰይፍ የእግዚአብሔር ቃል እንደሆነ፣ የክርስቶስ የስልጣን ቃል እንደሆነ፣ ከክርስቶስ ቃል በኋላ ሌላ ጨምሮ የሚያወራው ማንም እንደሌለ፣ ቃሉ ደግሞ ከአንደበቱ የሚወጣው የሚቆርጥ ስልጣን ያለውና የሚገዛ ቃል እንደሆነ ነበር የተማርነው እና ፊቱም በኃይል እንደሚያበራ እንደ ፀሐይ ነበረ ስንል በክርስቶስ በክብሩ ፊት ማንም ሊቆም የማይችል የሱ ክብር ከፀሐይም የሚበልጥ ማንም ሰው ቀና ብሎ ሊመለከተው የማይችል ስልጣኑና ክብሩ ኃያልና ገናና መሆኑን ነበር ዛሬ ሳምንት የተማርነው። እሺ፣ ማስረሻ ሳምንት ያጠናነውን ጠቅለል አድርገህ ጥሩ በሆነ መንገድ አውርተሃል። ወደ ዛሬው ጥናት እናልፋለን። ቁጥር 17 ላይ ባየሁት ጊዜ እንደ ሞተ ሰው ሆኜ በእግሩ ስር ወደቅሁ። እርሱም ቀኝ እጁን በላዬ ጭኖ እንዲህ አለኝ፣ አትፍራ፣ የመጀመሪያውም የመጨረሻውም እኔ ነኝ። እና በዚህ ክፍል መሰረት ስለ ኢየሱስ ምን ትረዳላችሁ? በዋናነት አንዳንድ ሃይማኖቶች ወይንም አንዳንድ ሰዎች ኢየሱስ ክርስቶስ ፍጡር ነው ይላሉ፣ ወይንም ደግሞ ሰው ብቻ ነው ይላሉ፣ መለኮት አይደለም አምላክ አይደለም የሚሉ ሃይማኖቶች አሉ። እና ከዛ አንፃር ይሄንን ክፍል እንዴት ትረዱታላችሁ? ምን ያስረዳችኋል? ምን ይነግራችኋል? ይሄ ክፍል ላይ የሚያሳየው የኢየሱስ ክርስቶስ እግዚአብሔር እንደሆነ ጌታ እንደሆነ እንመለከታለን። ዮሐንስ ያው ከዚህ በፊት ባለፈው እንዳወራነው ዮሐንስ በጌታ ኢየሱስ ክርስቶስ በደረቱ ስር ተጠግቶ ስማር የነበረው ነበርና አሁን ግን በራእይ ላይ ደግሞ የተገለጠው ኢየሱስ እሱ መጀመሪያ ከሚያውቀው የተለየ እና የከበረ ኢየሱስ እንደሆነ በዚህ በምዕራፍ 1 ላይ ሲገልጥ ነበር። ስለዚህ ያን ራእዩ ደግሞ እያየ በራእይ ነው እንግዲህ ዮሐንስ ይሄን ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ ስር ወደቅሁ የሚለው ኢየሱስ ክርስቶስ እግዚአብሔር እንደሆነ፣ ከዚህ በፊትም ሙሴ ጌታን ክብርህን አሳየኝ ብሎ ፊቴን አሳየኝ ብሎ በለመነ ጊዜ ላይ ምንድነው ያለው? ሰው ፊቴን አይቶ ሊድን አይችልምና በሕይወት ሊኖር አይችልምና ብሎ ለሙሴ በብሉይ ኪዳን ዘመን ላይ የመለሰው እግዚአብሔር እሱ ደግሞ አሁንም ያ ክርስቶስ እንደነበረ ጌታ እንደነበረ የሚገልጥ ነው። ስለዚህ ክርስቶስ ኢየሱስ ብቻ ፍጡር ወይም ሰው ብቻም ሳይሆን አምላክም እንደነበረ ጌታም እንደነበረ የሚያሳይ ክፍል ነው ይሄ ክፍል። እና ሰላም ይብዛላችሁ የተወደዳችሁ ውድ ወንድሞች፣ እግዚአብሔር ምሕረት ይብዛላችሁ። ክብር ለእግዚአብሔር ይሁን። እና እኔ ዛሬ ነው ወደዚህ የተቀላቀልኩት። ተስፉ ያው የመጀመሪያ ቀን ነው
ስላገኘኋችሁ ደስ ብሎኛል። አችን ጸጋ ይብዛል። እንግዲህ አሁን ምላሽ የሰጠከው እና እዚህ ጋር ኢየሱስን ብዙ ጊዜ ፍጡር በማለት ወይም ሰው ብቻ ነው በማለት የሚረዱት ሃይማኖቶች አሉ። ግን መጽሐፍ ቅዱስ ስለ ኢየሱስ የሚናገረው ፍጹም ሰውና ፍጹም አምላክ እንደሆነ ነው እና እዚህ ጋርም ዮሐንስ ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደኩኝ ይላል። ከዛ በቀኝ እጁንም ጫነብኝ እንዲህም አለ፣ አትፍራ፣ ፊተኛውም መጨረሻውም ሕያውም እኔ ነኝ ሲል እናያለን። እና እንግዲህ የክርስቶስን አምላክነት ነው እዚህ ጋር የምናየው እና ፊተኛውም ይላል መጨረሻውም ይላል። ኢየሱስ በስጋ ከተወለደ በኋላ እንትን የተገኘ ሳይሆን ያው ኢየሱስ የሚለው ስም በስጋ ከተወለደ በኋላ የተሰጠው ቢሆንም ግን ኢየሱስ መጀመሪያም የነበረ ዮሐንስ 1:1 ላይ አይደለ ስለ ኢየሱስ እያወራ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ካለ በኋላ ሁሉ በእርሱ ሆነ፣ ከሆነ አንዳችም ያለሱ አልሆነም ይላል። እንግዲህ የሆነው ነገር ሁሉ በኢየሱስ በክርስቶስ ኢየሱስ እንደሆነ የተፈጠሩት ነገሮች በክርስቶስ ኢየሱስ እንደተፈጠሩ፣ ስለዚህ የኢየሱስን ፊተኛውና ሲል እንግዲህ ሰው እንደሚረዳው ገና ከድንግል ማርያም ከተወለደ በኋላ እንትን ያለ ሳይሆን መጀመሪያም የነበረ እንደነበረ እንግዲህ እንትን አምላክ ቀድሞ እንደነበረና መጀመሪያም መጨረሻም እኔ ነኝ ስል እንግዲህ ይሄ አምላክነቱን የሚያሳይበት ነውና ፍጹም አምላክ መሆኑን ፊተኛው መጨረሻም የሚለውን ሐሳብ እና ደግሞ ሕያው እኔ ነኝ ይላል። ያው ሕያው እኔ ነኝ ሲል እንግዲህ ኢየሱስ ክርስቶስ ሞቷል። ከታች ከቁጥር 18 ላይ ሐሳቡንም ያወራል። ከሙታን በኩር ነው ኢየሱስ። ብዙዎች ሞተዋል። የሞቱትን ደግሞ ኢየሱስ ራሱ አስነስቷቸዋል አይደለ? አልዓዛርንም ሌሎችንም፣ ግን እነሱ ተመልሰው ሞተዋል። ኢየሱስ ግን ከሙታን በኩር ነው። እንግዲህ እሱ ለሰው ልጆች ኃጢአት ቢሞትም ነገር ግን ሞትን ድል ነስቶ ልክ ራሱ አይደለ ስለ ራሱ የተናገረው ዮናስ በአሳ ነባሪ ሆድ ውስጥ 3 ቀንና 3 ሌሊት እንትን እንዳለ የሰው ልጅም በምድር ሆድ የሚል ሐሳብ ተናግሮ እንግዲህ እንደተነሳ ግልጽ ነው ለሁላችንም። ስለዚህ ኢየሱስ ከሙታንም በኩር ነው ሲል ላይሞት ዳግም ላይሞት ተከታዮችን እኛንም አስከትሎ እሱ ሕያው እንደሆነ ለዘላለም የማይሞት እንደሆነ ሞትን ድል አድርጎ የሞትን ኃይል ሰብሮ እንደተነሳ የምናይ እዚህ ጋር በአጭሩ ቁጥር 17 ላይ ያለው አምላክነቱን የሚያሳይ ነው በሚለው ነው የምረዳው። ጸጋ ይብዛላችሁ። ደቂቃ ወሰድኩ። እሺ፣ ኧረ ያው የትኛውንም ያህል ጊዜ ብናወራ ችግር የለውም። በነፃነት የፈለግነውን ያህል ሰዓት የምናወራበት መድረክ ነው ይሄ። የግድ ዛሬ ይሄ ካለቀ የምንልበት አይደለም። ዛሬ ይሄንን ቁጥር ጨርሰ የምንልበት ሳይሆን በተመቻቹ መንገድ የምታብራሩበት ነው እና እህታችን ብርቱካን ደስ በሚል መንገድ ክፍሉን ለማብራራት ሞክረሻል። ደስ ይላል። ጸጋው ይብዛልሽ። ሌላ የሚጨምር ሰው ካለ? ወንድሞቼም እህቴም በደንብ ብለዋሉ። ኢየሱስ በስጋ ከመገለጡ በፊት ክርስቶስ ሆኖ ለእስራኤል በተስፋ ቃል ሲነገር ሲጠበቅ የነበረ ያ መሲህ ያለ በስጋ ከመገለጡ በፊትም እሱ ከአብ ጋር በልጅነት የነበረ ያለ ደግሞም የሚኖር ሞት ያልያዘው ሞቼ ነበርኩ አሁን ግን ብሎ የተናገረ እሱ ዘላለማዊ የሆነ ሞት የማያውቀው ወይ ደግሞ ገደብ የሌለው በስጋ ከመገለጡ በፊት የነበረ አምላክ የሆነ አምላካዊ ባህሪውን በስጋ ተገድቦ ደግሞ መጥቶ
በምድር የነበረ የታየ የተገለጠ ለሰዎች የታየ እንደኛ የተመላለሰ ራሱን የሰው ልጅ ብሎ በስጋ ተገድቦ የኖረ ደግሞም የሚመጣ ከሞት ተነስቶ ይሃ በክብር ያረገው ይሃ አሁንም በአብ ዘንድ ያለው የእግዚአብሔር ልጅ ኢየሱስ ደግሞም እሱ ራሱ የሚመጣ አምላክ መሆኑን የአምላክ ባህሪነቱን የአምላክ ልጅነቱን አምላክነቱን የሚናገርበት ክፍል ነው። ጸጋ ይብዛላችሁ። እሺ ጸጋ ይብዛልሽ እህታችን። ሌላ የሚጨምር ካለ? እንግዲህ በዚህ ክፍል መሰረት አንደኛ ዮሐንስ ኢየሱስን ባየ ጊዜ ከሰጠው ምላሽ ተነስተን ኢየሱስ አንድ ተራ ፍጡር እንዳልሆነ ወይንም ሰው ብቻ እንዳልሆነ መረዳት እንችላለን። ዮሐንስ ኢየሱስን ባየ ጊዜ ምንድነው የሆነው ስንል እንደሞተ ሰው ሆኖ በእግሩ ስር እንደወደቀ ነው የነገረን። እንደሞተ ሰው እና ከቁጥጥር ውጪ መሆንን የሚያሳይ ነው። ይሄ በኢየሱስ ፊት መቆም አለመቻሉን የሚያሳይ ነው። ሊቆም አለመቻሉን ከምን የተነሳ ከላይ አውርተናል ባለፉት ሳምንታት። እዛ ጋር የተገለጠው ኢየሱስ አንደኛ ድምፁ የመለከት ድምጽ የሚመስል ነው። ዞሮ ሲሰማ የነበረው ከበስተኋላው የመለከትን ድምጽ የሚመስል ታላቅ ድምጽ ሰማው ብሎ እነዚህን የምታየውን ነገር በጥቅልል መጽሐፍ ጽፈ ለነዚህ ለሰባት አብያተ ክርስቲያናት ጻፍ ላክ ይላል። ለነ ኤፌሶን፣ ለነ ጴርጋሞን፣ ለሰባቱ አብያተ ክርስቲያናት። ከዛ ያንን የሚናገረውን ድምጽ ለማየት ዞር ሲል እናያለን። ዞር ሲል ያየው ነገር በሰባት የወርቅ መቅረዞች መካከል የሰው ልጅ የሚመስል እንዳየ ነው እየነገረን የነበረው። ይህ የሰው ልጅ የሚመስለው እንግዲህ ኢየሱስ እንደሆነ አውርተናል። የለበሰውን እስከ እግሩ የሚደርስ መጎናጸፊያ ያደረገ፣ ደረቱን በወርቅ መታጠቂያ የታጠቀ፣ ይሄ የከበረ መሆኑን የሚያሳይ ወርቅ የሚያሳየው ንግስናን እንደሆነ የከበረ መሆኑን እንደሆነ ራሱ እና ጠጉሩም እንደ ነጭ የበግ ጠጉር እንደሆነ ዘላለማዊነቱን የሚያሳይ አይኖቹ የእሳት ነበልባል ይመስሉ እንደነበር ይሄም በእርሱ አይን ፊት የተሰወረ ነገር እንደሌለ ሁሉም ነገር ግልጥ እንደሆነ እግሮቹ በእቶን እሳት የጋለ ናስ ይመስሉ እንደነበር ፍርድን የሚያመለክት ፈራጅ እንደሆነ ድምፁ እንደ ብዙ ወራጅ ውሃ ድምጽ እንደነበር ንግግሩ ስልጣን ያለው እንደሆነ የብዙ ወራጅ ውሃ ድምጽ የውሃ ድምጽ ስታዩ በጣም አስፈሪ ነው። በጣም ሞገስ ያለው ነው እና ስልጣን ያለው እንደሆነ የሚያሳይ እንደሆነ በቀኝ እጁ 7 ከዋክብትን እንደያዘ እነዛም የሰባቱ አብያተ ክርስቲያናት መላእክቶች እንደሆኑ መሪዎች እንደሆኑ ከአፉም በኩል የተሳለ ሰይፍ ይወጣ እንደነበር ያም ከአፉ የሚወጣው ሰይፍ ጠላቶችን እንደሚገል ኃያል ምን ያህል ኃያል እንደሆነ የእግዚአብሔር ቃል መሆኑን የሚያሳይ እንደሆነ ቃሉ ፊቱ በሙሉ ድምቀት እንደሚያበራ ፀሐይ እንደነበር ይሄ ፀሐይ የሚያሳየው ጽድቅን ቅድስናን እንደሆነ ሳምንት ልናወራው ሞክረናል። ስለዚህ በፊቱ በሙሉ ድምቀቱ እንደሚያበራ ፀሐይ ነበር። ይሄንን ማየት አልቻለም ነው ዮሐንስ። ይሄንን ክብር እንግዲህ ኢየሱስ ክርስቶስ በክብር የተገለጠውን ኢየሱስ ክርስቶስን ነው ዮሐንስ ምዕራፍ 1 ላይ በቃ ኢየሱስ አምላክ መሆኑን ምንም ያጠራጥር ነገር የለም። አንድ ተራ ፍጡር እንደዚህ ፊቱ እንደ ፀሐይ እያበራ ካፉ ስለታም ሰይፍ እየወጣ ድምፁ እንደ ብዙ ውኆች ድምጽ የሆነ ተራ ፍጡር አናቅም። ሰው አናቅም። የተፈጠረ ፍጡር እንደዚህ አይነት አናቅም። እነዚህ ነገሮች ጸጉሩ እንደ በረዶ ነጭ መሆኑ አይኖቹ እንደ እሳት ነበልባል መሆናቸው የሚነግረን ምንድነው ከተባለ መለኮት መሆኑን ነው። በክብሩ የተገለጠውን ኢየሱስን ነው። ዮሐንስ እኮ ከመኖር አንፃር ከኢየሱስ ጋር 3 ዓመት ተኩል አብሮት ኖሯል። ከደረቱ ስር ተጠግቶ እየሰማው ኖሯል። አብሮት አሳልፈዋል። ነገር ግን እዚህ ጋር የተገለጠውን ኢየሱስን በክብሩ የተገለጠውን ሲያይ በቃ እንደ መቆም አልቻለም። ፊቱ ላይ እንደ ሞተ ሰው ሆኖ በእግሩ ስር እንደወደቀ ምክንያቱም የተገለጠበት ክብር ጽድቁ ቅድስናው እንደ ፀሐይ የሚያበራውን ፊቱን ያንን እዛ ኢየሱስ ፊት ተገኝቶ ያንን ክብር መቋቋም
አይችልም። አንድ ተራ ሰው ቢሆን ተራ ሰው አጠገብ መቆም የሚከለክለን ነገር የለም፣ ወይንም ፍጡር የሆነ አካል አጠገብ መቆም የሚከለክለን ነገር የለም፣ የሚያስፈራ ነገር የለም እንደዚህ። ነገር ግን ይሄ ራሱ አንደኛ ኢየሱስ ተራ ፍጡር ተራ ሰው ከመሆን ያለፈ እንደሆነ መረዳት እንችላለን። ከዛም እርሱም ቀኝ እጁን በላይ ጭኖ እንዲህ አለኝ። እንግዲህ ቀኝ እጁን በዮሐንስ ላይ ሲጭን ማረጋጋት እያረጋጋው ነው ዮሐንስን አይዞ ተነስ እንደማለት ነው። ቀኝ እጁን በላዩ ጭኖ ምን ይላል? አትፍራ ይለዋል። ዮሐንስ እንዳይፈራ እያረጋጋው ነው፣ አሹር እያደረገው ነው፣ እንዲያምነው እያደረገ ነው። ከዛ ምን ይላል? የመጀመሪያውም የመጨረሻውም እኔ ነኝ ይላል። ይሄ የመጀመሪያው አልፋና ኦሜጋ ማለት ነው በግሪኩ አልፋ ኦሜጋ። ይሄ የመጀመሪያውም የመጨረሻውም እኔ ነኝ የሚለው በኢሳይያስ መጽሐፍ ላይ ለአብ ነው የዋለው። ኢሳይያስ ምዕራፍ 41 46 48 እንደዚህ አካባቢ ላይ አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው የተባለ ለአብ የዋለ ነው። እዚህ ጋር በዮሐንስ ራእይ መጽሐፍ ላይ ደግሞ ምዕራፍ 1 ላይ ያለ ሌሎች 2 ክፍሎች ላይ ያለ 3 ቦታ ለኢየሱስ ሲውል እናያለን። ይሄ የሚያሳየው ኢየሱስ ክርስቶስ ልክ እንደ አብ አምላክ ነው፣ መለኮት ነው። ቀደም እህታችን በደንብ አብራርታዋለች። የመጀመሪያው የሚለውን ሁላችሁም አብራርታችሁታል። የመጀመሪያው የሚለውን ቀድሞ የነበረ ነው፣ ከምንም ነገር በፊት የነበረ፣ በመጀመሪያው ቃል ነበረ። ያ ማለት በጊዜ ሂደት ወደ ኋላ ስትሄድ ቃል ነበር። ምንም ነገር ከመፈጠሩ በፊት ወደ ኋላ ስትሄድ ቃል አለ እስቲል። ለምን? ምንም ነገር የተፈጠረው በዛ በልጁ በኢየሱስ ክርስቶስ ስለሆነ ዓለማትን በፈጠረበት በልጁ ስለሚለን ዕብራውያን መጽሐፍ ላይ ዓለማት የተፈጠሩት በዚህ በልጁ፣ ልጁ ደግሞ ኢየሱስ ክርስቶስ ነው። ያ ኢየሱስ ክርስቶስ ቃል ነበር። ቃል እንደነበር የሚነግረን ሁሉ በእርሱ ሆነ ነው የሚለው። ሁሉ ነገር ሰማይ፣ ምድር፣ አለቅነት፣ ስልጣናት ቆላሲስ ምዕራፍ 2 ላይ የሚነግረን ቁጥር 9 እሱ ከሁሉ በፊት በኩር ነው ይላል። ከሁሉ በፊት በኩር ነው ማለት መጀመሪያ ነው፣ የመጀመሪያ ነው፣ ቀድሞም የነበረ ነው። ሁሉ ነገር የተፈጠረው ለእርሱ ነው፣ በእርሱ ነው። አለቅነት፣ ስልጣናት፣ ኃይላት ያለው ግዛት ምናምን ሁሉም ነገር በእርሱ ተፈጥሯል፣ በእርሱ ተፈጥሯል ይላል። ዕብራውያን ላይ ደግሞ የሚቀጥለው ራሱ በቃሉ ነው፣ በእርሱ ነው ይላል። በኃያል ቃሉ ዓለምን እየደገፈ እንደሚያስቀጥል ሰስቴን እንደሚያደርግ ይናገራል። እዚህ ጋር የመጀመሪያው ሲል ከምንም ነገር በፊት ነበረ ነው። ምድር ከመፈጠሩ ሰማይ ፍጥረታት ሁሉ ከመፈጠሩ በፊት መጀመሪያ የነበረው ቀድሞ የነበረ ነው የሚል ሐሳብ ነው ያለው። የመጀመሪያው ቀድሞ የነበረ እርሱ ነው። መጨረሻም ለዘላለም ዘላለማዊነትን ፊተኛ ኋለኛ ከፊትም ጊዜ የለውም፣ የጊዜ ገደብ የለውም። ወደ ኋላም የሚኖርበት የእድሜ ዘመን የጊዜ ገደብ የለውም። እንግዲህ እኛ ይሄ ነገር አይገባንም። ለምን? እኛ በጊዜ ውስጥ ነው፣ በጊዜ ነው የምናምነው። እኛ ጊዜ ራሱ የተፈጠረ ነገር ነው። በነገራችን ላይ እግዚአብሔር ከጊዜ በፊትም ኖሯል። ጊዜ ሳይፈጠርም የኖረ አምላክ ነው። ከጊዜ በፊትም የኖረ ነው። እኛ በጊዜ ውስጥ ስለምንኖር አይገባንም። ማለት እኛ ከጊዜ ውጪ መኖር ማለት ምን ማለት ነው የሚለው ነገር አይገባንም። እኛ ትላንት፣ ዛሬ፣ ነገ እያለን በዛ ውስጥ ነው እየኖረን ያለ ነው። ለእኛ ትላንት አለ፣ ዛሬ የሚባል ቀን አለ፣ ነገ ደግሞ አለ። ፓስት፣ ፕሬዘንት፣ ፊውቸር በጊዜ ውስጥ እየኖርን ነው። እግዚአብሔር ግን ጊዜ ሳይፈጠር ያለ ጊዜ ይኖሯል። ከጊዜ ውጪ የሚኖር አምላክ ነው። ስለዚህ ምን ማለት ነው? ዘላለም ኖሯል ነው። ፍጥረት ሳይፈጠር በፊት ዘላለም ኖሮ ነበር። ምን ያህል ጊዜ? 1 ዓመት? ዓለም ሳይፈጠር ፍጥረት ሁሉ ዩኒቨርስ አጽናፈ ዓለሙ ሳይፈጠር ሰው፣ እንስሳ፣ እጽዋት የሚባል ነገር ሳይኖር ምን ያህል ጊዜ ኖሯል? ኢየሱስ ዘላለም ኖሯል። ማለት ቆጥረን ማንጨርሰው ያህል ጊዜ ያህል ኖሯል። ከጊዜ ውጪ ነበር ነው ሲጀመር፣ ጊዜ አልነበረ። 1 ዓመት ኖሯል። 10 ዓመት የምንለው በጊዜ ውስጥ ቢሆን ነው። ጊዜ ከመፈጠሩ በፊት
ከጊዜው ውጪ የኖረ ነው። አሁንም በጊዜ ውስጥ የምንኖረው እኛ ፍጡራን እንጂ እሱ በጊዜ ውስጥ አይደለም የሚኖር፣ ከጊዜው ውጪ ነው። ከዚህ በኋላም ለዘላለም በጊዜ ሳይገደብ ይኖራል። ያንን የሚነግረን ነው ከዚህ ክፍል እና የዮሐንስ ራእይ እንዳጠቃላይም ስናይ ኢየሱስ ክርስቶስ መለኮት እንደሆነ በቀላሉ መረዳት የምንችለው ነው። ይህንን ደግሞ የጻፈልን የኢየሱስ ክርስቶስ ሐዋርያ የሆነው ዮሐንስ ነው። እሺ ከዚህ ጋር ተያይዞ እኔ ሕያው ነኝ። እሺ እዚሁ ጋር ጥያቄ ልጠይቃችሁ፣ እናንተም መጠየቅ ትችላላችሁ ጥያቄ የሆነባችሁ ነገር ካለ። የመጀመሪያውም የመጨረሻውም ከሚለው እኔ ያለኝ ጥያቄ ምን ማለት ነው? የመጨረሻው ማለት ምን ማለት ነው? እንዴት ተተረጉሙታላችሁ? ከምን አንፃር ነው? መጀመሪያ የተባለው ከፍጥረት አንፃር ከሆነ ከፍጥረት ሁሉ በፊት ነበረ ነው የምንለው አይደል? ቀድሞ ነበረ ነው። ቀድሞ ከነበረ መጨረሻው ማለት ምን ማለት ነው? ፍጥረት ሁሉ ጠፍቶ እሱ ብቻውን ይቀጥላል ማለት ነው? እንደዛ ካልሆነስ ምን ማለት ነው መጨረሻ ማለት? መጀመሪያ የተባለውስ ከምን አንፃር ነው? መጨረሻ የሚባለውስ ከምን አንፃር ነው? ከፍጥረት አንፃር ነው ካልን የመጨረሻ የሚሆን ነገር አለ ማለት ነው። መጨረሻ ላይ ብቻውን ሊቀር ነው ፍጥረት ሁሉ ጠፍቶ ነው ወይስ ደግሞ ሌላ ትርጉም አለው? ምን ትላላችሁ? ትላላችሁ ብያለሁ። እኔ ትንሽ ልበል። የመጀመሪያ ማለት እንግዲህ በፊተኛ የሚለው ቃል ዘላለም መኖሩን ያመላክታል ማለት ነው። ደግሞ መጨረሻ ያልከው መጨረሻ ነኝ ሲል የመጨረሻ ወይም የሁሉም ነገር መጠቅለያ ማለት ነው። የሁሉ ነገር መጨረሻ እሱ ጋር ሲደርስ ያልቃል ማለት ነው። እሺ ላይ የምጨምረው አሁን ይሄ ፊተኛና መጨረሻ ብሎ መጥራቱ በኢሳይያስ 44 ላይ አብ ወይም ለእግዚአብሔር አብ ለራሱ ከተጠቀመበት ስም ጋራ አንድ መሆኑን የክርስቶስ መለኮታዊ ወይም ዲቫይኒቲ ከአብ ጋር እኩል መሆኑን ያረጋግጣል ማለት ነው። እዚህ ጋር በደንብ የሚፈልገው ነገር ይሄ ከአብ ጋራ ምክንያቱም ከአብ ጋራ እኩል መሆኑን ወይም መለኮት መሆኑን የመለኮት ከአብ ጋራ ዲቫይን የሚያደርገው መለኮት እንዳለው የሚያሳይ ነው። አንደኛ ስሙ ራሱ አብ ለራሱ የተጠቀመው ስም ነው የሚጠቀመው። በትክክል አልፋ ኦሜጋ የሚለውን የሚያሳይ ነው። አልፋ ኦሜጋ አንዳንድ ሰው ምን ይላል? ፊተኛውና ኋለኛው ወይንም መጀመሪያና መጨረሻ የተባለው ብሉይ ኪዳን ላይ አብ ነው። እዚህ ጋር ደግሞ ፊተኛ እና ኋለኛ እየተባለ ያለው ኢየሱስ ነው። ስለዚህ ኢየሱስ ፊተኛና ኋለኛ ከተባለ አብም ፊተኛና ኋለኛ ወይንም መጀመሪያና መጨረሻ ከተባለ ኢየሱስ አብ ነው ማለት ነው የሚል ድምዳሜ ላይ የሚደርሱ የሃይማኖት ተቋማት አሉ። ነገር ግን እዚህ ጋር ያለው ሐሳብ አብ መጀመሪያና መጨረሻ የተባለው ለምንድን ነው ከተባለ አብ አምላክ ስለሆነ ነው። የአምላክነት ባህሪ ነው ይሄ። ኢየሱስም መጀመሪያና መጨረሻ የተባለው አምላክ ስለሆነ ነው እንጂ አብ ስለሆነ አይደለም። ኢየሱስ አብ እንዳልሆነ በግልጽ የምናውቀው ነገር ነው። ያ ማለት ምን ማለት መሰላችሁ? አቢቲ ሰው ነው ተባለ ወይንም ደግሞ አቢቲ ያስባል፣ ማሰብ ይችላል። ከዛ አክሊሉ ማሰብ ይችላል። ስለዚህ አቢቲ ማሰብ ከቻለ አክሊሉ ማሰብ ከቻለ አቢቲ አክሊሉ ነው ማለት ነው እንደ ማለት ነው። አያስኬድም፣ ይሄ አነጋገር አያስኬድም። ግልጽ ነው። አቢቲ ማሰብ ከቻለ አክሊሉም ማሰብ ከቻለ አቢቲ አክሊሉ ነው ማለት ነው። አብ መጀመሪያና መጨረሻ ከሆነ ወልድ ወይንም ኢየሱስ መጀመሪያና መጨረሻ ከተባለ ኢየሱስ አብ ነው ማለት ነው። ማለት ከእንደዚህ አይነት ምሳሌ ጋር ይሄዳል። አቢቲ የሚያስብ ከሆነ አክሊሉም የሚያስብ ከሆነ አቢቲ አክሊሉ ነው ማለት ነው። ይሄ አያስኬድም። ታዲያ ምንድነው አቢቲ ማሰብ ይችላል የሚለው ነገር? ኦኬ አቢቲ ምን ስለሆነ ነው? ሰው ስለሆነ ነው ማሰብ የቻለው። የሰውነት ባህሪ ያለው ማለት ነው። አክሊሉም ያስባል የተባለው አክሊሉ ሰው ስለሆነ ነው። ስለዚህ አቢቲ ሰው እንደሆነው አክሊሉ ሰው ነው ብለን ነው እንጂ
መፍታት የምንችለው አቢቲ አክሊሉ ነው የሚለው ጋር አይወስደንም። ለዛ እንደዛ አይነት ስህተቶች ስላሉ ከዛም እንድንጠበቅ ነው። ሌላ መጨረሻው ማለት ምን ማለት ነው የሚለውን ሌላ የሚያብራራልን ሰው? ያው ጨርሳችሁ ብላችኋል። እሺ ሰላም ብያችኋለሁ። በመጀመሪያ ያው ባጭሩ የሚያሳየው እኔ እንትን አክሊሉና አሪፍ አብራርታችኋል። ዘላለማዊ ነው ሁለቱም እያለ ያለው ፍጥረትን እንትን ባደረገ መልክ አይደለም እያወራ ያለው። ጀስት ዘላለማዊ አብ ዘላለማዊ እንደሆነ ብሉይ ኪዳን ላይ የተጠቀሰው ያው ራሱ ወልድም ያ ባህሪ እንዳለ ቅድም ቢኔም አወራለሁ ያልኩትን ኦሎጂሲስ የሞተ ሙግት የሚሞግቱታል ይሄን አምጥተው ለአብን ስለተጠቀሰ ብሉይ ኪዳን ለአብ ተጠቀሰ፣ አዲስ ኪዳን ላይ ስለዚህ ለወልድ ስለተጠቀሰ አብ ወልድ ነው የሚል የሞተ ሙግት ነው የሚያቀርቡት እና በባህሪ አንድ ነው የምንለውም ለዚህ ነው። ለአንዱ ያለው ያ ባህሪ ለአብም ለወልድም ለመንፈስ ቅዱስም አለ የምንለው ለዚህ ነው እና አንዱም ባህሪ ስለተጋሩ ሁሉም ያ የአምላክነት ባህሪ አላቸው። ዘላለማዊ አብ ዘላለማዊ ከተባለ ያ የዘላለማዊነት ባህሪ ለወልድም አለው ነው እና ያ ለወልድ መኖሩ ወልድን አብ ያደርገው። ቀደም አቢቲ ምሳሌ ሲጠቀም ነበር። አቢቲ ማሰብ መቻሉ አቢቲን አክሊሉ ያደርገው እና ይሄ በጣም እንትን የሆነ ሙግት ነው እና ዘላለም የባህሪ አንድ የምንለውም ይሄ ነው። በባህሪ አንድ ስለሆኑ ነው ያንን ማድረግ ይቻላል እና አብ ዘላለማዊ ተባለ ወይም ዘላለም አልፋና ኦሜጋ የሚለው ያን ነው። ፍጥረትን ባወጣ መንገድ አይደለም። እሺ ጥሩ ነው። የመጨረሻው የመጀመሪያውና የመጨረሻው ይለዋል ኢየሱስን። መጨረሻው ሲባል ምን ማለት ነው? ከፍጥረት ሁሉ በኋላ ብቻውን ይቀራል ማለት ነው ወይስ ሌላ ትርጉም አለው? ዛላችሁ የመጀመሪያ ፊተኛ የተባለውም ቡክርናም እንደ ሰው አይነት አይደለም። ያው ያዕቆብን ብንመለከት ከኤሳው ታናሹ የነበረ ነበር፣ ግን ቡክርናው ከውርስ ጋር ከወራሽነት ጋር ከመፍት ጋር የተያዘ እንደሆነ የቆላስይስ መልእክትን ስንመለከትም ኢየሱስ ክርስቶስ ከሙታን በኩር እያለ ይናገራል። እዚህ 4:5 ላይም 1:5 ላይም ከሙታን በኩር የሆነ ነው እያለ ተናግሮ ቀጥሎ ደግሞ ይመጣል እያለ የወጉትም ያዩታል የተባለ ነው። ሞቼ ነበሩ ያለው ራሱ አልፋና ኦሜጋ የሆነው ያለውና የነበረው የሚመጣ ሁሉንም የሚገዛ ጌታ አልፋና ኦሜጋ እኔ ነኝ እያለ እየተናገረ ያለው። አርዮሳውያን ሲናገሩም አልፋና ኦሜጋ በተባለበት ቦታ ሁሉ ላይ እግዚአብሔር አብ ነው እንጂ ወልድ እኔ አልፋና ኦሜጋ አይደለም ቢል ራሱ ተደርጎ ነው እንጂ እያሉ የሚናገሩበት ሁኔታ አለ። ኖርማሊ ግን ሞቼ ነበሩ የሚለው የወጉትም ያዩታል የተባለው እዚህ ክፍል ላይ አብንም ወልድንም በትክክል እንድንረዳ ከላይ ለአባቱና ለአምላኩ በተባለበት ልክ ያደረገን ያጠበን የወደደን የተባለው ሞቶ የነበረው ራሱ የተነሳው በአፍተር ሪሰረክሽን ራሱን እየገለጠ ያለው ዮሐንስ በገለጠበት ልኩ እሱ ዘላለማዊ ነው። ኢተርኒቲ ስታርቲንግ ፖይንት ኢተርኒቲ የለውም። የመጨረሻ ኢተርኒቲም በዚህ ልክ እዚህ ያበቃል ብለን የምንገድበው አይደለም። እሱ ዘላለማዊ ነው። ዘላለማዊነት የአምላክ ኮታሪ እኛነት ኢየሱስ ክርስቶስ አምላክ ነው የሚያስ መለኮታዊ ባህሪ በሙላት ነው መሆኑን ይገልጻል። ኢየሱስ ኢየሱስ ጀማሪ ኔተር እንደሆነ ጥሩ
ብሩካን ናችሁ። ያው ፊተኛው የሚለውን ሀሳብ ያው ቅድምም በብዙ አውርታችኋል። ፊተኛው መዋለኛውም እኔ ነኝ የሚለውን ሀሳብ እንግዲህ መጀመሪያ እንደሌለው እንግዲህ ፊተኛ የሚለው ሀሳብ መጀመሪያ እንደሌለው እንደዚሁ ደግሞ መጨረሻ ነኝ ሲል ዘላለማዊነቱን ነው። አሁንም እናንተም ስታወሩ ነበር ዘላለማዊነቱን እያሳየ እንደሆነ እንዲሁ ደግሞ መጨረሻው የሚለውን ሀሳብ ማለት ዘላለማዊነቱን ብቻም ሳይሆን ልክ ዕብራውያን ማለት ኤፌሶን 1:10 ላይ እንደሚናገር ሁሉም በክርስቶስ እንደሚጠቀለል እንዲሁ ደግሞ በመጨረሻው ነኝ ሲል ብቻ ኢየሱስ ዘላለማዊ እንደሆነም ብቻም ሳይሆን ሁሉ ነገር ሲለው እንትን ፍጥረት ሁሉ ተጠቅልሎ ለሱ እንደሚገዙ እሱ የሚገዛ እንደሆነ በመጨረሻም የሚገዛው እሱ እንደሆነ ሁሉ እንደሚገዙለት መጽሐፍ ቅዱስ ይናገራል አይደል? አሁን ሁሉ ተገዝቶለት አናይም፣ ግን ሁሉ ደግሞ እንደሚገዛለት ይናገራል። ስለዚህ መጨረሻውም ሲል ኢየሱስ ዘላለማዊ አምላክ እንደሆነ በመቀጠል ደግሞ ሁሉን የሚገዛ በኋላ ሁሉ ነገር በሱ ቁጥጥር በሱ ግዛት ውስጥ እንደሚሆን የሚያሳይ ነው። ጸጋ ይብዛላችሁ። እሺ ያው ተመልሶልኛል። የመጀመሪያውም የመጨረሻውም እኔ ነኝ ሲል ዘላለማዊነትም የሚያሳይ ነው። የመጀመሪያው ሲል ፊተኛ መሆኑን ከምንም ነገር በፊት መሆኑን ከጅማሬ የሌለው መሆኑን የሚያሳይ ከሆነ የመጨረሻውም ፍጻሜ የለውም። በጊዜ ሂደት ላይ ዘላለማዊ ነው፣ ለዘላለም የሚኖር ነው፣ ከዘላለም ያለ ለዘላለም የሚኖር ነው የሚለው የሚያሳይ እንጂ ከፍጥረት በፊት ስለነበረ የመጨረሻው ሲል ደግሞ ከፍጥረት በኋላ ለብቻው ይኖራል የሚል አይነት ሐሳብ የለውም። ዘላለማዊ ነው የሚል ሐሳብ ነው ያለው። እሺ እስካሁን ቁጥር 17 ነው እያየን የነበረው። ቁጥር 17 ላይ ጥያቄ ያለው ሰው ያልገባው መጠየቅ የሚፈልግ ሰው መጠየቅ ይችላል። እሺ ጥያቄ የለም፣ ግልጽ ነው ማለት ነው። ወደ ቁጥር 18 እናልፋለን። ቁጥር 18 ላይ እኔ ሕያው ነኝ፣ ሞቼ ነበር፣ እነሆ አሁን ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻም በእጄ ነው በሚለው ላይ ጥያቄ እያነሳን እንወያያለን። ሞቼ ነበር የሚል ሐሳብ አለ እዚህ ጋር። አንዳንድ ሃይማኖቶች የሚያነሱትን ጥያቄ እናነሳለን። እዚህ ጋር ኢየሱስ ክርስቶስ ፍጹም አምላክ ከሆነ እዚህ ጋር ሞቼ ነበር ብሏል። አምላክ እንዴት ይሞታል? ኢየሱስን አምላክ ነው ካላችሁት ያ አምላክ ነው ያላችሁት አካል ራሱ ሞቼ ነበር እያለ ነው። ሞቼ ነበር፣ ሕያው ነኝ፣ ሞቼ ነበር ከዘላለም እስከ ዘላለም ድረስ አሁን ሕያው ነኝ እያለ ነው። ስለዚህ የእናንተ አምላክ ሞቷል ወይ? ከሞተ እንዴት ኢየሱስን አምላክ ትሉታላችሁ የሚል ጥያቄ ይነሳል። ምን አይነት ምላሽ እንሰጣለን? ላወራ አውራ እዚህ ጋር ሕያው ነኝ የሚለው ሐረጉ ሕያው መሆኑን ራሱ የሚናገረው ምንድነው? ቃሉ እንግዲህ ያው የግሪኩ ዛ ነው የሚለው ይህ ማለት ያው ዘላለማዊ መሆኑንና በራሱ ህይወት ያለው አምላክ መሆኑን ነው የሚያመላክተው ማለት ነው። በራሱ ህይወት ያለው አምላክ መሆኑን ክርስቶስ ደግሞ መቼም የማይሞት ደግሞ በሞት ላይ ድልን የተቀዳጀ መቼም የማይሞት ሕያው አምላክ መሆኑን ነው የሚያመላክተው ማለት ነው። ሕያው ነኝ ሲል የኔ መልስ የሚሆነው ምንድነው? ያው እውነት ነው፣ እርግጥ ነው በስጋ ሰውነቱ ሞተ ብለን እናምናለን። ይህ ማለት ደግሞ አምላክነቱን ሳይሆን በስጋው ነው የሞተው እንጂ በአምላክነቱ ሳይሆን በስጋው ነው የሞተው ብለን እናምናለን። አንደኛ ክርስቶስ ሁለት ባህሪ አለው ብለን እናምናለን። ሰዋዊ ባህሪና መለኮታዊ ባህሪ አለው ብለን እናምናለን። በአንድ ማንነት
ሁለት ባህሪ ያለው ብለን እናምናለን ማለት ነው። አንደኛ ሰው በሰውነቱ ሞተ ነው፣ አምላክነቱ የማይሞት ነው። አምላክ አይሞትም፣ አይተኛም፣ አያንቀላፋም፣ አይደክሙም። ስለዚህ የማይሞት ነው አምላክ ብዬ ነው የምመልሰው። እንትን ላይ ጥያቄ ነው እንትን አኬባ አነሳው ላይ እታች ያሉት ጨምሮ እንድመለሱ ነው። ጠይቃ እሺ ያው አኬ ያነሳቸው ፖይንቶች አሉ። በስጋው ሞተ እንላለን የሚል እንትን ነው። ግን ኢየሱስ ፍጹም አምላክ ፍጹም ሰው ነው ስንል የመጀመሪያው ብለን የምናምነው አምላክነቱ ስጋነቱን ሰውነቱን ውጧል ብለን አናምንም። ሰውነቱን አምላክነቱን ውጧም ብለን አናምንም። ሳይነጣጠል ሳይደበላለቅ ብለን ነው የምናምነው። እና እንደዛ ከሆነ አኬ አሁን በስጋ ሞተ ካለ እዚህ ጋር እየተነጣጠለ አይደል ወይ? በስጋ እየሞተ ከሆነ እየነጠል ነው አይደል? እንደኛ ፍጹም አምላክ ፍጹም ነው ሰው ነው ስንል ምንም መነጣጠል ሳይነጣጠል ሳይደበላለቅ ነው የምንለው። ሰው እዚህ ጋር እንዴት እናስታርቀዋለን የሚለውን ቀጣይ ያላችሁ በደንብ እየመለሳችሁ ብታልፉ ደስ ይላል። ለምሳሌ አምላክ የማይታይ ያው መጽሐፍ ቅዱስ ስለ አምላክ ባህሪ ሲያወራ የማይታይ የማይጨበጥ የማይዳሰስ ረቂቅ ነው እና ይሄ ደግሞ ክርስቶስ አንደኛ ስለ ክርስቶስ ማንነት ስናወራ ወይም ስለ ክርስቶስ ስናወራ ክርስቶስን ባህሪዎቹን የሱን እንትን ሙሉ ማንነቱን አውቀን ነው የምናወራው ማለት ነው። አንደኛ ሁለት ባህሪ ያለው ብለን ስንል ደግሞ ሰዋዊ ባህሪ ያለው እንደ ሰው ይርባል፣ ይጠማል፣ ይደክማል፣ ይተኛል። ይሄ ደግሞ ፈጽሞ የአምላክ ባህሪ አይደለም። ይህ ማለት ደግሞ ክርስቶስ አምላክ አይደለም ማለት አይደለም። ክርስቶስ አምላክ አይደለም ማለት አይደለም። ግን እሱ አምላክ ነው። አምላክነቱን ግን ለምሳሌ ፊልጵስዩስ ላይ ሲናገር ምዕራፍ 2 ላይ ምንድነው እርሱ በባህሪው አምላክ ሆኖ ሳለ ከአብ ጋር መተካከል መቀማት እንደሚገባው ነገር አልቆጠረው ማለት ያው ፍጹም ታዛዥነትን አሳይቶ ነው። አንደኛ የመሞቱ ነገር ደግሞ ሲናነሳው የመሞቱም ነገር ያው ለማዳን እኛን ለማዳን ስለሆነ አንደኛ ታጥበበት በአብ የመጣውም ሊያድነን ነው፣ ታዞ ሊያድነን ነው የመጣው። ይሄ ደግሞ ሊፈጽም የሆነው ሊሆን የሚገባው ነገር ስላደረገ ይሄን የሞተው በስጋው ሰውነቱ ነው ይላል። አይነጣጠልም ብለን ስንል ደግሞ አምላክነቱ ሞተ ወይ የሚል ጥያቄ ይነሳል ማለት ነው። አምላክ አይሞትም ብለን ካለን ደግሞ በስጋው ነው የሞተን ስንል ያው ነጣጠልኩ አይደለም ወይ? አይነጣጠልም። የማይነጣጠለው ምንድነው? ሰውም አምላክም ነው ብለን ስንል በሰውነቱ ሞተ። እሺ ታዲያ ይሄ ደግሞ ያው እንደ ሰዋዊ ባህሪ ሲኖር በሰው እንደ ሰው ተመላልሷል። እንደ ሰው በላ፣ ጠጣ፣ ራበው፣ ደከመው፣ ተኛ፣ ተነሳ፣ በቃ እንደ ሰው አወራ፣ ተነጋገረ። ስለዚህ መለኮታዊ ባህሪውን ግን ምንድነው? መለኮታዊ ባህሪው ምንድነው? እንግዲህ በትህትና እንትን መብትን ትቶ ማለት ነው። መብታውን ለምሳሌ መለኮትነትን ትቶ ሳይሆን መብቱን የአምላክነት መብትን ትቶ ማለት ነው። እሺ አው እዚህ ላይ አሁን የተፈለገው ነገር አሟሟቱ እንዴት ነው? እንግዲህ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብለን ስናስብ ሰውነቱ ከአምላክነቱ ተነጣጥሎ የሆነ ሁለት አካል ሆኖ የኖረ አይደለም። ሰውነቱ እስከዚህ ድረስ ሰውነቱ ነው፣ እስከዚህ አምላክነቱ ነው ብለን መነጣጠል አንችልም ኢየሱስን። ሁለተኛው ደግሞ አምላክነቱና ሰውነቱ ተቀላቅሏል ብለን አንቀላቅለው። ለምሳሌ ሻይና ቡና ብትቀላቅሉ ምንድነው የሚሆነው? ስፕሪስ የሚባል አለ፣ የሻይና የቡና ቅልቅል። ሻይም ቡናም ያልሆነ ማለት ነው። ሻይም ቡናም ያልሆነ ሌላ ሶስተኛ ኔቸር እና ኢየሱስ አምላክ ያው ቃልም ስጋ ሆነ ሲል እግዚአብሔር ሰው ሆነ ማለት ነው። ቃልም እግዚአብሔር ነበር ስለሚል እና እግዚአብሔር ሰው ሲሆን እግዚአብሔርነትና ሰውነት የሆነ ተቀላቅሎ ሌላ ሶስተኛ ፍጡር እግዚአብሔርም ሰውም ያልሆነ ፍጡር አይደለም የሰጠው።
ስለዚህ አይደበላለቅም አምላክነቱና ሰውነቱ ሳይነጣጠል ሳይደበላለቅ ብለን እናምናለን። ታዲያ ሞቼ ነበር ሲል ምን ማለት ነው? የሞተው በሰውነቱ ነው ካልን መነጠል አይሆንብንም ወይ? በሰውነቱ ከሆነስ እንዴት ሊያድነን ይችላል? የኢየሱስን ሞት የአምላክ ሞት ማለት እንችላለን ወይ? አምላክ ሞተ ማለት እንችላለን ወይ? እንደዛ በሰውነት ብቻ ለመሞት ሰውነቱ ወይንም የኢየሱስ ሰው መሆን ብቻ ሰውነቱ ብቻ በቂ ከሆነ እንዴት ሊያድነን ይችላል? እንግዲህ አዳነን የምንለው አምላክ ሰው ሆኖ ስለሞተ ነው። የሰውነቱ መሞት ብቻ ከሆነ ሌላስ አንድ ኃጢአት የሌለበት ሰው ቢኖር ያለምን ኃጢአት ሁሉ ሊያነጻ ይችላል ወይ? ሊያድን ይችላል ወይ? ታዲያ እንደዛ ካልሆነ የኢየሱስን ሞት ከአንድ ከሰው ሞት በምን ይለየዋል? እነዚህን ጥያቄዎች ነው ለመጠየቅ የተሞከረው። ምናልባት እንትን የምትሉ ልጆች መመለስ የምትፈልጉ ልጆች ካላችሁ መልሱ። ይሰማል ግን? ይሰማል። ኢየሱስ ክርስቶስ ፍጹም ሰውና ፍጹም አምላክ መሆኑን ነጣጥለን ወይ ደግሞ አደባልቀን መሆን የለበትም። ኖርማሊ ግን አሁን የኢየሱስ ክርስቶስን ደም የእግዚአብሔርን ደም በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ይላል። ይህን ስንል ኢየሱስ ክርስቶስ አምላክ ነው የሚለው በገዛ ደሙ የሚለውን የሐዋርያ ሥራን መመልከት እንችላለን። የኢየሱስ ክርስቶስ ደም የሰው ደም ብቻ አድርገን ካየነው ሌላ እንትን ውስጥ እንደንገባ ኖርማሊ ግን በአንድ ፐርሰን ሁለት ባህሪ አለ። ይሄ ሁለት ባህሪ ግን ተቀላቅሎም አይደለም ተዋህዶም አይደለም። ተዋህዶ ስንል አንዱ ከአንዱ ጋር ተደባልቆ በሚል አይነት መልኩ አይደለም። ነጣጥለን ደግሞ 2% ይሆናል በሚል አይነት መልኩ አይደለም። ኢየሱስ ክርስቶስ ግን ሞቶ የነበረ ክፍሉ ላይ በጴጥሮስ በሚነገረው ልክ በስጋው በእንጨት ላይ ተሰቅሎ ሞተ ለኃጢአታችን የተባለው ኢየሱስ ክርስቶስ ደግሞ ከሙታንም የተነሳው ሕያው የሆነው የኢየሱስ ክርስቶስ ማንነትን በሙላት መግለጽ በምንችልበት መልኩ ቃሉ በነገረን ልክ ማውራት እንችላለን። ይህን ስንል ግን በዚህ በኩል እንደሆኗል። ስለዚህ አምላክነቱ የሆነ ጊዜ ሸሽቶ ሄዷል የምንልበት የሞተው የተነሳው 1% ነው፣ ግን ሁለት ባህሪ አለው። ዱዋል ኔቸር በሚል ነው 1%። እኔም ትንሽ ልጨምር ማለት እኔ ምንድነው ሰውነት እና መለኮት አይነጣጠልም። አይነጣጠልም፣ ግን ሰውነትን ገንዘቡን ያደረገው መለኮት ላይ ሰውነቱን ገንዘቡ አድርጋ ማለት ነው። ስለዚህ በዚህ ደግሞ ሁለት ባህሪ ነው ያለው፣ ግን 1% ነው። ሁለት ባህሪ ነው ያለው። በዛ ሁለት ባህሪ ሰውነቱን ገንዘቡ አድርገው፣ ስለዚህ ገንዘቡ አድርገው በሰውነቱ ሞታ ብዬ ያልኩት በዛ ነው። ያንን ነው እና ሚስ አንደርስታንድ እንዳታርጉ እሺ። እኔን ኧረ ችግር የለው ባይብል ስተዲ ስለሆነ ያው ሚስ አንደርስታንድ አናረግም። ብናረግም ያው እዚሁ ተነጋግረን ስለምንመላለስ ችግር የለው። ፍሪ ስለሆነ ችግር የለው። ሌላም የሚያወራ ካለ ያወራ። አኬ ያው ባይብል ስተዲ ሲሆን እንዲህ እርስ በርስ እየተናነጽን ነው የምንሄደው። አንዱ ያላወቀው ነው፣ አንዱ እንትን እያደረገ ነው። ያው አኬ ያነሳባቸው ፖይንቶች ይሄም በስጋ አደረገ የኛውም በስጋ በአምላክነቱ አደረገ ብለን የምንከፋፍል ከሆነ የኢየሱስ ክርስቶስ ፍጹም አምላክነቱና ፍጹም ሰውነቱ እየተደበላለቀ ነው እና እያቀላቀል ነው ወይም እየነጠል ነው የምናደርገው። አይነጣጠልም አይደበላለቅም ብለን እያመነን መስቀል ላይ ስናመጣው ግን የኛውን ያደረገው በስጋው ነው ካለ መጽሐፍ ደግሞ ወስዶ ምንድነው ይላል? በገዛ ደግሞ የዋጃትን ቤተክርስቲያን ይላል።
እግዚአብሔር ነው በገዛ ደሙ የዋጃትን ቤተክርስቲያን እያዳለ እኛም ደግሞ ሞተልን ስንል አምላክ ነው ሞተልን እያለን ያለ አምላክ ሰው የሆነው ፍጹም አምላክ ፍጹም ሰው የሆነው እርሱ አምላክ በሰው ሞተ ነው እያለን ያለ ነው እና ምናደበላልቅ ወይም ይሄን በስጋው ይሄኛውን በአምላክነቱ ምናደበላልቀው ከሆነ ሊሆን አይችልም። እዛ ቦታ ደግሞ ሰው ሞተ የሚል ከሆነ ቅድም አዲም ሲያነሳ ነበር። እግዚአብሔር ታዲያ ብሉይ ኪዳንም ላይ ይሄን ያህል ጥረት ማድረግ ለምን አስፈለገ? አንድ ንጹህ ሰው ፈጥሮ ማዳን ይችል ነበር። አንድ ኃጢአት የሌለበት ሰው ፈጥሮ ዝም ብሎ ማዳን ይችል ነበር። ነገር ግን ንጹህ ሰው ከመፍጠር ይልቅ አምላክ ራሱ ነው ሰው የሆነው እና ድነታችን አምላክም ሰውም በሆነው በክርስቶስ ነው መፈጸም የሚችለው። ሰው በሆነ ብቻ ከሆነ መዳን አንችልም። ማንም ሰው መዳን አይችልም። አምላክ ሰው ሲሆን ነው አምላክነቱና ሰውነቱ ሳይነጣጠል ነው ማዳን የሚችለን። መስቀል ላይም ሁለቱም አንድ ላይ ከሆኑ ነው እንጂ ማዳን የሚችለው በዚህኛው ሞተ በዛኛው አልሞተም የምንልበት እንትን አይደለም እና እዚህ ላይ የምነሳው ጥያቄ ምንድነው ታዲያ አምላክ ሞተ ወይ? አምላክ ከሞተ አሁን ሙስሊሞች ያነሳሉ። ሙስሊሞች ሲመጡ አንተ አምላክ ሞት ነው እዛ ጋር ከሞተ ምንድነው ታዲያ? አምላክ የሚያስብለውም እኮ ዘላለማዊ ነው። ዘላለማዊ የተባለ የሚሞት ከሆነ እሱ አምላክ አይሆንም እና እንዴት አምላክ ልትሉ ትችላላችሁ የሚል ሙግት ይመጣል እና መጠየቅ ያለበት ከምን አንፃር ነው ሞተ እያልከን ያለ ነው? 3 ቀን በመቃብር በነበረበት ጊዜ ህልውናው አክትሟል እያልከን ነው? ሙሉ በሙሉ መኖር አቁሟል እያልከን ነው? እነሱ የሚያስቡት እንደዛ ነው። እንደዛ አይደለም ሞተ የምንለው። ከዛ አንፃር አይደለም ሞተ የምንለው እና ምናምነው አምላክ የፍጹም አምላክ የሆነው በሰውነት ሆኖ ሞትን ቀምሷል እንላለን። አምላክ በሰው ሆኖ ሞትን ቀምሷል። ካልሆነ ደግሞ ሊያድነን አይችልም እና ይሄ በጣም ጠጣሪ የሆነ የክርስቶሎጂ ትምህርት ነው። በጣም እንትን የሚያደርግ ነው እና በጣም ማጥናትንም የሚጠይቅ ፖይንት ነው እንትኑ እና ግን ባጭሩ አምላክ ሰው በሰው ሆኖ ሞተ ነው የምንለው። በሰውነቱ ሞተ በአምላክነቱ ሞተ ብለን አልነጣጥረውም። መጽሐፍ ቅዱስም ሲነጣጥር ስለማን አምላክ በሰው ሞተ ብለን እናስቀምጣለን። እሺ እዚህ ላይ ለመጨመር ያህል ኦኬ አውሪ ብርቱካን አውሪ። እሺ ጸጋ ይብዛላችሁ። በእርግጥ ኢየሱስ ፍጹም ሰውና ፍጹም ድምጼ ይሰማል ነው? ኢየሱስ ፍጹም ሰውና ፍጹም ሰው ፍጹም አምላክ ነው ስንል አሁን ሁላችንም እንደምናውቀው በእርግጥ ኢየሱስ ፍጹም ሰውና ፍጹም አምላክ ስለሆነ ሲሞት በሁለቱም ባህሪ ሞተ ማለት አንችልም። ምክንያቱም ወደ መለኮት ወይ ወደ አምላክ ባህሪ ስንሄድ የእግዚአብሔር ወይ የመለኮታዊ ባህሪ የማይለወጥ የማይጠፋ ዘላለማዊ እንደሆነ ሁላችንም እናውቃለን። ስለዚህ አንደኛ ጴጥሮስ ምዕራፍ 3 ከቁጥር 18 ላይ ሲናገር አንደኛ ጴጥሮስ 3:18 ላይ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እሱ ጻድቅ ሆኖ ስለ አመጻችን አንድ ጊዜ በኃጢአት ምክንያት ሞቷልና በስጋው ሞተ በመንፈሱ ግን ሕያው ሆነ ይላል። እንግዲህ በስጋው በኩል ነው እግዚአብሔር በስጋው ላይ ነው ኃጢአታችንን ያሸከመው በስጋው ነው እንጂ የሞተው በመለኮት አይደለም። መለኮት እንደምናውቀው ቅድም እንዳልኩት የሚሞት የሚጠፋ አይደለም አይደል? ዘላለማዊ ነው። ስለዚህ ኢየሱስ ሲሞት በመለኮቱም በአምላክነቱም ጭምር ነው ወይ ስንል አይደለም፣ ግን በስጋ ሞቷል ማለት ነው። አምላክ ሰው ሆኖ በስጋ ቢመጣ ነገር ግን ይሄ አምላክ ሰው ሆኖ የተገለጠው የሞተው በመለኮቱም ጭምር አይደለም። መለኮት የማይጠፋ የማይለወጥ ዘላለማዊ እስከሆነ ድረስ በዛ አልሞተም። ግን ፊልጵስዩስ ላይ ነው አይደለም ምዕራፍ 2 ላይ
በእግዚአብሔር መልክ ሲኖር ሳለ የባሪያን መልክ ይዞ በሰው ምሳሌ ተገልጦ ራሱን ባዶ አደረገ ሲል በሰው ምሳሌ ተገልጦ እንግዲህ በስጋ ወደ ዓለም ወደዚህ ምድር የመጣው ኢየሱስ የሞተው በሁለቱም ባህሪያት አይደለም። ስለዚህ ከዚህ ከአንደኛ ጴጥሮስ ከምዕራፍ 3 ከቁጥር 18 እንደምንረዳ ከሆነ ኢየሱስ በስጋ እንደሞተ በመንፈስ ግን ሕያው እንደሆነ ነው ማለት ነው። በመንፈስ ሕያው እንደሆነ በመለኮቱ በኩል ሕያው እንደሆነ በስጋው ግን ኃጢአታችንን ተሸክሞ የኃጢአታችንን ደሞዝ እንደተቀበለ የኃጢአት ደሞዝ ሞት ነው ይላል አይደል መጽሐፍ ቅዱስ። እንግዲህ የኃጢአታችንን ደሞዝ በስጋው በኩል እንደተቀበለ አብ በሱ ላይ እንደከፈለ ሁለተኛ ቆሮንቶስ 5:21 ላይ እንደሚናገር እኛ በሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እሱ ስለኛ ኃጢአት አደረገው እንደሚል እንግዲህ ኃጢአትን አድርጎት በመስቀል ላይ የተቸነከረው እና ደግሞ በኢየሱስ ሞትን የተቀበለው በስጋው ነው ማለት ነው። እና ጸጋ ይብዛላችሁ። እሺ እዚህ ላይ እንግዲህ የሚነሳ ጥያቄ አለ። አምላክ ሞተ ማለት እንችላለን የሚል ጥያቄ ቢነሳ ምላሻችን የኢየሱስ ክርስቶስን ሞት የአምላክ ሞት ማለት እንችላለን የሚል ጥያቄ ይነሳል። መልሱ የሚሆነው ሁለት ነው። መልሱ የሚሆነው ከጥያቄው አንፃር ነው መልሱ የሚመለሰው ነው። አምላክ ሞተ ብለን እንዘምራለን እኮ አምላክ እንደ ሰው እንዴት ይሞታል እንዴት ይወለዳል የሚል መዝሙር አለ እና አምላክ ሞተ የሚሉ መዝሙሮችን እናውቃለን። እና ምን ማለት ነው? ስለዚህ አምላክ ሞተ ማለት ይቻላል ወይ ሲባል ሁለት ነው መልሱ የሚሆነው እንደያጠያየቁ ነው። አምላክ ሞተ ሲባል ህልውናው አቁሟል። ኢየሱስ ክርስቶስ እንግዲህ ለ3 ቀን ሞቷል። ለነዛ ለ3 ቀናት አልነበረም፣ ህልውናው አቁሟል። ህልውናው ኤግዚስት አላረገም፣ መኖሩ አብቅቷል የሚባል ከሆነ እንደዛ አልሞተም አምላክ። ነገር ግን ኢየሱስ ክርስቶስ አምላክ በመሆኑ የኢየሱስ ክርስቶስን ሞት የአምላክ ሞት ማለት እንችላለን ከተባለ ደግሞ አዎ እንደዛ አምላክ ሞተ ማለት እንችላለን። ህልውናው አቁሟል ከተባለ ኖ ከዛ አንፃር አምላክ ሞቷል ማለት አንችልም። እንደየጥያቄው ነው የሚወሰነው ማለት ነው አምላክ ሞቷል የሚለው ጥያቄ። ስለዚህ ኢየሱስ ክርስቶስ ላይ የሆነውን ነገር እየተባለ ያለው በሰውነቱ ላይ የሆነውን ነገር ቀደም መድከሙ፣ መገረፉ፣ መሰቃየቱ በቃ በሰውነቱ ላይ ብቻ ነው። አምላክነቱን ምንም አፌክት አያደርግም። እንደዛ የምንል ከሆነ አምላክነት ላይ ምንም የለም፣ ከአምላክነቱ የተለየ ነው፣ በሰውነቱ ነው ይሄ የሆነ ያለው የምንል ከሆነ እየነጣጠል ነው ማለት ነው፣ ሊነጠል ነው። መጽሐፍ ቅዱስ ደግሞ አንዳንድ ቦታዎች ላይ እንደዚህ ነጥለን ይሄ በሰውነት ይሄ በአምላክነት ብለን የምንነጥል ከሆነ እንዳንነጥል የሚያረገን ቦታ አለ። ለምሳሌ ወደ ሰማይ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም እርሱም በሰማይ ያለ የሰው ልጅ ነው ይላል። እንግዲህ በሰማይ ያለ ብሎ የሰው ልጅ ነው የሚለው። የሰው ልጅ ሲል ሰውነቱን የሚያሳይ ነው። ኢየሱስ በስጋ ያንን ሲያወራ ሰማይ ላይ አለ ወይ ካለን አያስኬድም። ስለዚህ የሰው ልጅ ተብሎ የመለኮታዊነቱ ሚና እየገለጸ ነው ማለት ነው። መለኮቱን እየገለጸ ደግሞ የሰውነቱን ሚና የሚገልጽበት አለ። ቅድም እንደተባለው በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ ይላል። በዚህ ክፍል ደም የእግዚአብሔር እንደሆነ ነው እየተወራ ያለው። እግዚአብሔር ደም የለውም እንደምናውቀው። ታዲያ ለምን የእግዚአብሔር ደም ተባለ ከተባለ ኢየሱስ ክርስቶስ እግዚአብሔር በመሆኑ ኢየሱስ ክርስቶስ አምላክ ሰው ሆኗል፣ እግዚአብሔር ሰው ሆኗል። የሰውነት ባህሪ ስላለው ያ ደም የእግዚአብሔር ደም ተባለ እንጂ እግዚአብሔር ደም አለው እንደማለት አይደለም። እግዚአብሔር መንፈስ ነው። ስለዚህ አያችሁ አይነጣጠልም ስንል እንደዛ። ኢየሱስ ክርስቶስ በመሞት ሂደት ላይ ሲገረፍ ነበር።
ሲገረፍ ሲሰቀል ስቃይ ውስጥ ሲያልፍ ነበር። ያ በሰውነቱ ብቻ ነው፣ ምንም የአምላክነት ፓርት የለበትም አይነት ነገር የምንል ከሆነ እየነጠልነው ነው የሚል ሐሳብ ነው። እና ይሄንን አለመነጣጠል አለመቀላቀል የሚለውን የቤተ ክርስቲያን አባቶች ያስረዱን እንዴት ነው? የእሳትና የብረት ምሳሌ አድርገው ነግረውናል። ለምሳሌ እሳትን ሚነድ እሳትን መምታት አንችልም። እሳት የመመታት ባህሪ የለውም። እሳትን መምታት አንችልም። ብረትን ደግሞ ስናይ መምታት እንችላለን። በመዶሻ ብረትን መምታት እንችላለን። ነገር ግን እሳት ውስጥ የሚነድ እሳት ውስጥ ብረትን ብናስገባ ያ ብረቱ ምን ይሆናል? ይግላል፣ ቀይ ይሆናል እና የጋለ ብረት ይባላል። አሁን ያ ብረት ምን አይነት ባህሪ ያለው ሲባል ሁለት ባህሪን ይይዛል። አንደኛ እሳትነት አለ ውስጡ ላይ፣ ሁለተኛ ብረት ነው። ብረትነቱንም አልለቀቀም፣ የእሳትነት ባህሪም አለው። አሁን ያንን የጋለውን ብረት ብንመታ ማን ነው እየተመታ ያለው? እሳትነቱ ነው ወይስ ብረትነቱ ብቻ ነው? ምክንያቱም አሁን ምን ብለናል? የጋለ ብረት ነው እንጂ ብረት ብቻ አይደለም፣ እሳት ብቻም አይደለም። ሁለቱ ባህሪያት ተዋህደዋል ማለት ነው። ስለዚህ አሁን ምን እየሆነ ነው ማለት ነው? እሳት በብረት ውስጥ ሆኖ እየተመታ ነው ማለት ነው። እሳት በብረት ውስጥ ሆኖ እየተመታ ነው፣ ሁለቱ አንድ ላይ ያለ ስለሆነ። እሳትነት የመመታት ባህሪ የለውም፣ ግን ብረት ውስጥ ሆኖ እየተመታ ነው። አምላክ አያመውም፣ አምላክ አይገረፍም። ግን በሰውነት ውስጥ ሆኖ በኢየሱስ ሰውነት ውስጥ ሆኖ ያንን ነገር ኤክስፒሪየንስ እያደረገው ነው፣ ያንን ነገር እያየው ነው። ስለዚህ ኢየሱስ ሲሰቃይ ኢየሱስ ተሰቃየ ነው እንጂ ሰውነቱ ብቻ ተሰቃየ አይደለም። እና መለኮት ወይንም አምላክ በሰውነት ውስጥ ሆኖ ያንን ስቃይ እያየ ነው፣ ኤክስፒሪየንስ እያደረገ ነው። ሲያዝን፣ ሲገረፍ፣ ሲሰቀል እንደማለት ነው። ሲሞትም እንደዛ ነው። የአምላክ ሞት ማለት የምንችለው ከዛ አንፃር ነው እንጂ አምላክ መኖሩን አቁሟል ከማለት አንፃር አይደለም። አምላክ ሞቷል ያለው ህልውናው አቁሟል ለ3 ቀን አልነበረም ከሚል ነገር አንፃር ከሆነ አይደለም። ከኤክስፒሪየንስ አድርጓል፣ ሞትን ቀምሷል በሰውነት ውስጥ ሆኖ ከሚል ነገር አንፃር ከሆነ ደግሞ አዎ የሚለው ያስኬዳል ማለት ነው። እና ወደ ሰውም አምጥተን ምሳሌውን መጠቀም እንችላለን። አሁን እኛ ሰዎች ስጋ አለ፣ ነፍስ አለ። እና ለምሳሌ የሆነ እጄ ላይ ቁስል ቢኖር አይ ስጋዬ ብቻ ነው እየታመመ ያለው አንልም እኮ። እጄ ላይ ያለው ቁስል እንግዲህ ስጋዬ እና ነፍሴ አንድ አይደለም ማለት፣ ስጋዬ ነፍሴ አይደለም፣ ስጋ ነፍስ አይደለም፣ ነፍስ ስጋ አይደለም። ሁለቱም የተለያዩ ነገሮች እንደሆኑ መረዳት እንችላለን። ስጋ ነፍስ አይደለም፣ ነፍስ ስጋ አይደለም። ግን ደግሞ ነጥለ ይሄ ስጋ ይሄ ነፍስ ብለ ደግሞ መነጠል አትችልም። እጄ ላይ ቁስል ቢወጣ እጄን ብቻ አይደለም የሚያመው፣ አይ ይሄ ስጋዬ ላይ ስለሆነ የስጋ ፓርት ብቻ ነው፣ ነፍሴ ላይ ምንም የሚያደርሰው ተጽዕኖ የለም ማለት አንችልም። ነፍሴም ትጨነቃለች ማለት ነው ስጋዬ ላይ በሚደርስ። ስለዚህ ሁለቱን መነጣጠል አንችልም። አይ ይሄ ስጋዬ ላይ ነው የደረሰው ስለዚህ ነፍሴን አፌክት አያደርግም፣ ወይንም ደግሞ አይ ይሄ የነፍሴ ፓርት ስለሆነ ስጋዬን አፌክት አያደርግም የምንለው ነገር አይደለም። ሁለቱም የተዋሃዱ ናቸው እንደማለት ነው። ስለዚህ አሁን እኔ ብሞት ወይንም ሰው ሲሞት ምንድነው የምንለው? ሙሉ ሰው ሞተ ነው የምንለው እንጂ ስጋውን ነጥለን ስጋው ሞተ አይደለም የምንለው። ሰው ሞተ ነው። ሰው የሚያስብለው ስጋም ነፍስም ነው። ግን አሁን እየሆነ ያለው ምንድነው? ነፍስ አትሞትም። ነፍስ ዘላለማዊ ናት። ነፍስ አትሞትም፣ ከስጋ ትለያለች እንጂ። ግን ምንድነው እያለን ያለነው? የአንድ ሰው ሲሞት ለምሳሌ አበበ ቢሞት አበበ ሞተ እንጂ አበበ ስጋው ብቻ ሞተ እንደዛ የሆነ ነጥለን እንትን አንልም ማለት ነው። ነገር ግን እንደዛ አበበ ሞተ ስንል ነፍሱ
ሞተች እያልን አይደለም። ግልጽ ነው። ነፍሱ ሞተች እያልን ነፍሱ ኤግዚስት ማድረጉን አቆመ እያልን አይደለም። ወይንም ህልውናው አቆመ እያልን አይደለም። ያበበ ህልውና አያቆምም። ስጋው እዚህ ጋር ይሞታል፣ ነገር ግን ነፍሱ ይቀጥላል። ስለዚህ ውህደት ስንል ይሄ ነው። እንደዚህ አይነት ጥያቄ ከተነሳ ሞቼ ነበርኩ ካለ አምላክ ሞቷል ወይ የሚል ጥያቄ ከተነሳ ምን ማለት ነው ሞቷል ሲባል ነው። ኢየሱስ ክርስቶስ ሰውም አምላክም ነው። ሁለቱ ባህሪያት በአንድ አካል አሉ። የሞተው አምላክ ነው ወይ? አዎ ግልጽ ነው። ኢየሱስ ክርስቶስ አምላክ ነው። የሞተው አምላክ ነው። ነገር ግን ኢየሱስ ሲሞት እንግዲህ አምላክ ሞተ ከተባለ የአምላክ ህልውናው አቆመ ወይ ከተባለ የአምላክነት ባህሪ አይደለም ህልውና ማቆም ወይንም ኤግዚስት ማድረጉን አላቆመም አምላክ፣ ወይንም የአምላክነት ባህሪው ኤግዚስት ማድረግን አላቆመም። መኖሩን ካቆመማ አምላክ መሆኑ መባሉ ይቀራል ማለት ነው። ስለዚህ ምን ሆነ ከተባለ በሰው ውስጥ ሆኖ ሞትን ቀመሰ ማለት እንችላለን። መኖርን አቆመ ሳይሆን በሰው ውስጥ ሆኖ ነፍሳችን በስጋችን ውስጥ ሆና ሞትን እንደምታየው እንደዛው፣ ነገር ግን መኖሯን እንደማታቆመው እንደዛው ብለን መመለስ እንችላለን። የበለጠ ደግሞ በዚህ ርዕስ ላይ የበለጠ ስታነቡ ነገሩ ግልጽ ይሆንላችኋል። እኔም ጋር ያለው እኔም ማን ትሉኛላችሁ የሚል መጽሐፍ አለ። እዛ ላይ የበለጠ ያብራራል። ስለዚህ ጉዳይ ሞር ማንበብ ትችላላችሁ።